ሰላም ጤና ይስጥልኝ ቤተሰቦች ለዛሬ ደግሞ ይዤላችሁ የመጣሁት በ2022 ለእይታ የበቃው ኤተርስ ዴይ የተሰኘ ፊልም ነው። ይህ ፊልም አይኤምዲቢ ላይ ሬቲንጉ 7.6 ከ10 ያገኘ ምርጥ ፊልም ሲሆን ምን ይመስላል የሚለውን በትንታኔ አብረን እናያለን። በመጀመሪያ ግን ለቻናሉ አዲስ የሆናችሁ ካላችሁ ቀዩን ሰብስክራይብ የሚለውን በተን ተጭናችሁ ግሬ አድርጉት። የደውል ምልክቷንም በመጫን አዳዲስ ቪዲዮ ስጭን እናንተ ጋር ቅድሚያ ኖቲፊኬሽን እንዲደርስ ማድረግ ትችላላችሁ። ሰብስክራይብ ያደረጋችሁ ደግሞ በአጠቃላይ ሁላችሁንም አመሰግናለሁኝ። ልክ እንደዚህ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። የተለያዩ ፊልሞችንም በትርጉም ማግኘት ከፈለጋችሁ ዲስክሪፕሽን ላይ የቴሌግራም ሊንክ አለላችሁ፣ እዛ ላይ ገብታችሁ ማየት ትችላላችሁ። ወደ ፊልሙ እንግባ። በፊልሙ መጀመሪያ ላይ አንድ የህፃናት ዴኬር ይታያል። ልጆችም እየተጫወቱ ነው የሚታየው። በጣም ብዙ ቤተሰቦችም ልጆቻቸውን እዚህ ያስቀመጡ እንደሚሄዱ ያሳያል። ቦታው ላይም አንድ ኔና የምትባል ልጅ እናያለን። እሷም እዛ ዴኬር ውስጥ ልጆችን የምትንከባከብ ሲሆን አስተማሪ ናት። በዛውም ኔና ለትንሽ ቀናት አሟት እንደነበረና ከብዙ ቀን ቆይታ በኋላ መመለሷን ያሳየናል። በዛውም ከነዛ ልጆች መሃል አንዷ ልጅ ልደቷን እያከበረች ነበረ። ስለዚህ ለእናቷም በሹፌር ኬክ ብትልኪልን የኒሃሪካን የልደት ቀን አሳምረን እናከብራለን፣ ስለዚህ እባክሽን ተባበሪን ብላ ስትላት ይታያል። የኒሃሪካ እናትም ኬኩን ልካለሁ ብላ ትስማማለች። ቦታ ላይ የመጡ እናቶችን በአጠቃላይ ልጆቻቸውን እዛ ትተው ለቀው ሲወጡ ይታያል። እዛው ልጆችንም ለመንከባከብ እንድታግዛት አንድ ሜም አስቀምጣለች ወይም አንድ ሚስ ቀጥራለች። እሷም ሳቪትሪ ይባላል ስሟ። እሷም ዛሬ ትንሽ ስራ ስላለኝ ለዛሬ እረፍት ልሂድ ብላ አስፈቅዳ ስትሄድ ይታያል። በመቀጠልም ኔና ወደ ቦይፍሬንዷ ስትሄድ ይታያል። እሱም ስራው ጠበቃ ነው። እሱም ለስራ ብሎ ሲወጣ ይታያል። እንዲያውም ይሄ ዴኬሩ ራሱ የሮሂት ቤት ውስጥ መሆኑ በደንብ ያሳየናል። ይህ ማለት ይህን ዴኬር ኔና የከፈተችው የሮሂት ቤት ውስጥ ነው ማለት ነው። በማግስቱም ደግሞ የኔና ልደቷ ስለነበረ ሮሂት አብረን እናክብር ይላታል። ግን እስከዛሬ ድረስ ይህን ያህል ዓመት ኔና ልደቷን አክብር አታውቅም ነበረ። ሮሂት ግን ግትር ብሎ ሲጠይቃት ልደቷን ለማክበር ፈቃደኛ ትሆናለች። ሳቪትሪና ሮሂትም ከወጡ በኋላ ኔና ብቻዋን ትሆንና ወደ ልጆቹ ትሄዳለች። ልጆቹም አሪፍ ጊዜ እንዲያሳልፉ መደበሪያ ቲቪ ላይ ካርቶን ትከፍትላቸዋለች። ከዛም በድንገት ኔና ስትቀየር ይታያል። ለየት ያለ መልኳ ታየ። ኔናም ወደ ክፍሏ ትገባና ከመሳቢያ ውስጥ መሳሪያ ስታወጣ ይታያል። በመቀጠልም ለፖሊስ ትደውልና የኔ ስም ኔና ጄስፋል ነው፣ 16 ልጆችን እዚህ አግቻለሁኝ፣ ስለዚህ እኔ የምፈልገው ነገር አለ፣ ጥያቄ ይሞላልኝ ብላ ስትል ይሰማል። በመቀጠልም ኔና መስኮትና በሮችን ጠቅላላ ጥርቅምቅም አድርጋ ስትዘጋ ይታያል። ምክንያቱም ደግሞ ወደ ቤት ውስጥ ማንም ሰው ማየት እንዳይችልም መግባት እንዳይችል እያደረገች ነበር። ይህም ማለት በትክክለኛው ልጆቹን ጠቅላላ አግታለች ማለት ነው። በመቀጠልም በር ይንኳኳና አንድ ሰው ይመጣል። ያም ደግሞ የትንሿ ልጅ የኒሃሪካ ሹፌር ነበረ። ያ ሹፌርም ኬክ ይዞ ነበር የመጣው። ምክንያቱም ኒሃ እንዳለችው የኒሃሪካ እናት ኬክ ልካ ነበር። ወደ ቤት ውስጥ እንዲገባ ከፈቀደችለት በኋላም ሹፌሩ የኔናን መሳሪያ ያየዋል። በጣም ደንግጦ እያያት እያለ ኔናን በፍጥነት መሳሪያ ትደቅንበታለች። ከዛም እሱንም እስረኛ አረገችው። ከዛም በጓሮ በኩል ሳቪትሪ ስትገባ ይታያል። ምክንያቱም እሷ ስልኳን ረስታ ነበር ሄደችው። ይህም ማለት የጓሮውን በር መዝጋት ረስታ ነበር። በዛ በኩል ገብታ ነው የመጣችው። የሆነ ድምፅ ሰምታ ምንነቱን ለማጣራት ጠጋ ባለች ሰዓት ላይ ሳቪትሪ ኔና እሷ ላይ መሳሪያ ትደቅንባታለች። በዛውም ከሹፌር ጋር አብራ እሷንም እስረኛ ታረጋታለች። ከዛም ቦታው ላይ አንድ ፖሊስ ይመጣል። ምክንያቱም ኔና ደውላ ነበር ለፖሊስ። ሁሉም ነገር ሲያዩት ኖርማል ስለመሰላቸው ለአለቃቸው ለካትሪን ሄደው ይነግሯታል። ፖሊሶቹም ኖርማል ነው ብለው ልክ ተመልሰው ሊሄዱ ሲሉ ኔና እጇን ታወጣና አንድ ጊዜ ወደ ላይ ትተኩሳለች። ፖሊሶቹም በመደናገጥ የሆነ ችግር እንዳለ ይገባቸዋል። ኔናም ደግሞ ፍላጎቷ እንዳይሄዱና እንዲረዱት ነበረ። ዋና ኃላፊ የሆነችው የፖሊሶቹ ካትሪንም ለኔና ትደውልለታለች። እናም ደውላ ውስጥ ያለው ሁኔታ ምንድነው አስረጅኝ አለቻት። ኔናም ጃቬድ ካን የሚባል አንድ ሰው አለ፣ እሱን ማናገር እፈልጋለሁ፣ የምሰጥሽም 1 ሰዓት ብቻ ነው አለቻት። ካትሪንም ነገሩ ሲሪየስ እንደሆነ ስለገባት ቦታውን እንዳለ ባዶ እንዲያደርጉ ወይም ገለል እንዲሉ ታዛለች። ፖሊሶችም በአጠቃላይ በተጠንቀቅ እንዲጠብቁ ትእዛዝ ትሰጣለች። ምክንያቱም ህፃናትን ማገት በራሱ ከሽብር የማይተናነስ ስራ ነው። ከዛም ኔና ቪዲዮ ትቀርጻለች። ለፖሊስን የጠየኩት ጥያቄ አለ፣ በሰጠዋቸው ሰዓትም ፖሊሶችን የፈለኩትን ነገር ካላሟሉልኝ የልጆች ህይወት አደጋ ላይ ነው ብላ ቪዲዮ ከቀረጸች በኋላም የህፃናቱ ቤተሰብ ግሩፕ ላይ ትለቀዋለች። ሁሉም ቤተሰቦች ያሉ፣ በመሃልም ሮሂትም ማየት ቻለ እና ያልገባው ነገር ኔና ለምን እንደዚህ ማድረግ አስፈለጋት እያለ ማሰብ ጀመረ። ከዛም እየሮጠ ወደ ቤት ጉዞውን አረገ። በመቀጠልም የሚታየው ኔና ባለችው መሰረት ጃቬድ ካን የተባለው ሰው ይመጣል። ይህ ግለሰብም ራሱ አንድ ፖሊስ ኦፊሰር ነው። ጃቬድም ሆነ ካትሪን ያልገባቸው ነገር ኔና ምን ፈልጋ ነው፣ ጃቬድንስ ማናገር ለምን ፈለገች የሚለው ሌላ ጥያቄ ነው። በዛው በጨዋታ መሃልም ስለ ሮሂት ይሰማሉ ፖሊሶቹ። ከዛ ሮሂትን ለመገናኘት ይሞክራሉ። ሮሂትንም በፍጥነት መተህ እንገናኝ ብለው አዘዙት። ምክንያቱም ፖሊስ የጠረጠረው ሮሂትና ኔና አንድ ላይ ሆነው ተባብረው ልጆቹን ያገቱን የመሰላቸው። የኔናን ቪዲዮ ያዩ ቤተሰቦች በአጠቃላይ በጣም ስለፈሩ ቦታው ላይ መጥተው ግርግር ፈጠሩ። ፖሊሶቹም ልጆቻቸውን እንዲያተርፉላቸው ጩኸታቸውን ማሰማት ቀጠሉ። በመቀጠልም ጃቬድ ለኔና ይደውላታል። እኔን ማናገር ለምን ፈለግሽ ብሎ አላት። ፍላጎትሽም እንደሆነ እስቲ ንገሪኝ ብሎ አላት። ኔና ግን
የጃቬድን ንግግር ቦታም አልሰጠችው። ኔናም 50 ሚሊዮን ብር ፈልጋለሁኝ የዛን ጊዜ ልጆቹን ለቅላቸዋለሁ አለችው። ጃቬድም የጠየቅሽውን ብር እንሰጥሻለን ብሎ ይስማማታል። ግን ያም የሆነው ልጆቹን ጠቅላላ ከለቀቅሽልን ነው ብሎ አላት። ኔና ግን የሚለውን ነገር ጭራሽ ልትሰማው ፈቃደኛ አይደለችም። እናም ስልኩን ጆሮ ላይ ዘጋችበት። ካትሪንም በጣም ትናደድበታለች። ምክንያቱም ምንም ነገር ሳትጠይቀን ብሩን ለመስጠት ለምን ፈቃደኛ ሆንክ ብላ ተቆጣችው። ቅድሚያ ለልጆቹ ተጨንቄ ስለነበረ ልጆቹ እንዲለቀቁ ብዬ ነው ያልኩት ብሎም መለሰላት። በዚህ ንግግር ውስጥ እንደሚያሳየው ሁለቱም ስራ የሚሰሩበት መንገድ እጅግ በጣም የተለያየ መሆኑን ነው። በዛ የተነሳም ሁለቱ ብዙ መግባባት አይታይባቸውም። በመቀጠልም ኔና ሶሻል ሚዲያ ላይ አንድ ቪዲዮ ስትጭን ይታያል። እዛ ቪዲዮ ላይ እንዳለችው ከሆነ ለፖሊስ እኔ 50 ሚሊዮን ብር ጠይቄያለሁኝ፣ በአንድ ሰዓት ውስጥም ጥያቄን የማያሟሉ ከሆነ በእያንዳንዱ ሰዓት አንዳንድ ልጅ እገላለሁ ብላለች። የኔና ይሄ ነገርም እንዳለ ሚዲያውን አጥለቀለቀው። ሶሻል ሚዲያ ላይም ሆነ በቲቪም የሚወራ ነገር ሆነ። ብዙዎቹም የኔና ስራ ይሄ እብደት ነው፣ ጤነኛ አይደለችም እያሉ መፍረድ ጀመሩ። በየትንሽ ደቂቃውም ኔና ትንንሽ ቪዲዮዎችን እየቀረጸች ሶሻል ሚዲያ ላይ መጫኗን ቀጠለች። ምክንያቱም ብዙ ሰው ስለ ጉዳዩ እንዲያውቅና ተመልካች እንዲኖር ፈልጋ ነበር። ትልቁ ምክንያቷ ጉዳዩ ቀለል ያለ እንዳልሆነና ፍርሃት መፍጠር ነበረ። ኔና ፍላጎቷ ምንድነው፣ ቀጣይ ፕላኗ ምንድነው የሚለውን ማንም ሰው መረዳት አቃተው። ነገሩ ሲሪየስ መሆኑን ሲያይ የጃቬድና የካትሪን አለቃ ይመጣል ቦታው ላይ። እሱም ሁኔታውን ቶሎ በቁጥጥር ውስጥ አስገቡት፣ ነገሩ እየተንዛዛ ነው ብሎ ትዕዛዝ ይሰጣቸዋል። በመቀጠልም ካትሪን ስፔሻል ኦፊሰሮቿን ወደ ቤት ውስጥ ገብተው ጉዳዩን እንዲጨርሱትና በቁጥጥር ውስጥ እንዲያስገቡት ትዕዛዝ ትሰጣቸዋለች። ያ እንደሚታወቀው ሚዲያ ቻናሎች ደግሞ በየቦታው ተመልካች ለማግኘት የሆነም ያልሆነም ቦታ መግባታቸው የተለመደ ነው። ስለዚህ አንድ ኒውስ ቻናልም በቅርበት ቀጥታ ስርጭት እያስተላለፈ ነበር። በዛ ስርጭትም በጓሮ በኩል ፖሊሶቹ ወደ ቤት ውስጥ መግባታቸውን እያሳየ ነበረ። ይህንም ስርጭት ኔና በቲቪ በደንብ ታያለች። ከዛ በኋላም ነቃ ብላ መከታተል ትጀምራለች። ፖሊሶቹ በሚገቡበትም አቅጣጫ በላይ በመተኮስ ሁሉንም ትመልሳቸዋለች። ከዛ በሩንም ዘግታ እጇን አውጥታ ወደ ላይ 4-5 ጊዜ ተኩሳለች። የዛን ጊዜ ነገሩ የባሰ አደናባሪና አስፈሪ ሊሆን ቻለ። ፖሊሶቹም ተደናብረው ካሉበት ቦታ ራቅ ብለው ቆሙ። ኔና ይሄን ያደረገችበት ምክንያት ሰዓቱ ከደረሰ ማንኛውም ነገር ማድረግ እንደምትችልና መወሰን እንደምትችል በደንብ ለማሳመን ነበር። በመቀጠልም ኔና አንድ አካሽ የሚባል ልጅ ትጠራና ሁል ጊዜ የምንጫወተውን ያን ጨዋታ አንድ ጊዜ እንጫወት ትለዋለች። ከዛም ሁሉም ነገር በላይቭ እያሳየች ልጁ ላይ መሳሪያ ትደቅንና ስትተኩስበት ይታያል። ይህንን ቪዲዮ ሁሉም ሰው እያየ ስለነበረ ሁሉም ይንቀጠቀጣል፣ ይደነግጣል። ምክንያቱም በትክክለኛው ማንም ሰው ያልገመተው እንደዚህ አይነት ነገር ይፈጠራል ብሎ አልጠበቁም ነበር። ካትሪን በወሰደችው እርምጃም የአንድ ልጅ ነፍስ መጥፋቱ የበለጠ አነጋጋሪ ሆነ። ኃላፊዋም በጣም ይቆጣና ከቦታው ላይ ዞር እንድትል ይነግራታል። እንዲሁም ስለ ኔና የተለያዩ መረጃዎችን እንድትሰበስብ ትዕዛዝ ይሰጣታል። በድጋሚም ሌላ ልጅ እንዳይሞት ወይም ደግሞ እንደዚህ አይነት አደጋ እንዳይፈጠር 50 ሚሊዮን ብሩ ለኔና ይሰጣት ይባላል። ከዛም ይሰጣታል። በመቀጠልም ኔና ሌላ አንድ ትዕዛዝ ታዛለች። ለጃቬድም ያለችው ራኬሽ ማቱርና ቸረን ኩማር የተባሉ ግለሰቦችን እንዲመጡልኝ ፈልጋለሁ አለች። እነሱም በፊት ጎሬጋው የሚባለው አካባቢ ላይ BWC ፐብሊክ ስኩል ስራ ይሰሩ ነበር አለችው። ጃቬድም ግራ ገብቶት ይሄ ሁሉ ነገር ማድረግሽ አላማው ምንድነው አስረጅኝ አላት። ኔናም ልጆች እኮ ገና በጣም ብዙ ነው ያሉት፣ ስለዚህ እኔ በቀጣይ ብዙ ጥያቄ አለኝ፣ ሌላው ቀርቶ ጠቅላይ ሚኒስትሯንም ማናገር እፈልጋለሁ አለችው። ከዛም ይሄን ቪዲዮ ሶሻል ሚዲያ ላይ ተለቀዋለች። እሱም የሚለው ጠቅላይ ሚኒስትሯ መታም ማታናገረኝ ከሆነ ሌላ ልጅ እገላለሁ ብላለች። ለዚህ ተጠያቂውም ደግሞ ሲኤም ራሷ ነች ብላ ነበር የዘጋችው። ከዛ በመቀጠልም የህንድ ጠቅላይ ሚኒስትር የሆነችው ማያ ራጅጉሩ ትታያለች። ጋዜጠኞችም እሷን ከበዋት የሚጠይቋት ኔናን ታናገሪያታለሽ ወይስ አጠገቧ አደርሽም ብለው አሏት። ጠቅላይ ሚኒስትር ማያም በጉዳዩ በጣም ትጨንቃለች። ያቺ ልጅን ማናገር ለምን ፈለገች ብላ ደጋግማ ጠየቀች። ስለዚህ ጉዳይም ለመነጋገር አንድ ስብሰባ ያስፈልጋል፣ በፍጥነት ጥራ ብላ አዘዘች። ከዛም በመቀጠል ሌና አንድ ልጅ ስትለቅ ይታያል። ምክንያቱም አንድ ጥያቄዋ ስለተሟላ አንድ ልጅ መልቀቋ ነበር። በስብሰባው ላይም ሁሉም ሰዎች እያሏት የነበረው ለጠቅላይ ሚኒስትሯ ሄደሽ እሷን ማናገር አያስፈልግሽም፣ ፕሮቶኮላችን በሚለው መልኩ እኛ ስራችንን መቀጠል ነው ያለብን ብለው ነገሯት። ካልሆነ ማንም ተነስቶ እንደዚህ የረባ ያረባ ነገር እያደረገ እኛን ማስጨነቁ ይቀጥላል ብለው አላት። በእርግጥ ጠቅላይ ሚኒስትሯ እነሱ የሚናገሩትን ነገር ብትሰማም እያሰበች ያለችው ግን ቀሪ 14 ልጆች አሁንም ህይወታቸው አደጋ ላይ መሆኑ ነው እየተሰማት የነበረው። ምክንያቱም ጠቅላይ ሚኒስትሯ ምንም ካላረገች እነዛም ልጆች ህይወታቸውን ሊያጡ መሆኑ በደንብ ተረዳች። በመቀጠልም ቦታው ላይ ሮሂት ደርሶ ይታያል። ጃቬድም ሮሂትን ያስጨንቀዋል ስለ ጉዳዩ ቢጠይቀውም ሮሂት ግን ምንም ነገር አላቀም፣ ልክ እንደናንተ እንግዳ ነኝ ብሎ ነገረው። በዛው በጨዋታ መሀልም ጃቬድ አንድ ነገር ተረዳ። ኔና እናት እንዳላትና የት እንዳለች ግን ማንም ሰው እንደማያውቅ ተረዳ በደንብ። ጠቅላይ ሚኒስትሯም ኔናን ለማናገር ፈቃደኛ ትሆናለች፣ ምክንያቱም እሷን ካናገረቻት 2 ልጆች ለመልቀቅ ፈቃደኛ ሆና ስለነበረ። ጠቅላይ ሚኒስትሯም
እኔ እሷን በማናገሬ ሁለት ልጆች የሚለቀቁ ከሆነ ጥሩ ነው፣ በዛውም ደግሞ ቀጣይ እርምጃዋ ምን እንደሆነ ማወቅ እንችላለን ብላ ስትናገር ይሰማል። ከዛም ጠቅላይ ሚኒስትሯ ወደ ኔና ትደውላለች። እኔም ማናገር ለምን ፈለግሽ አለቻት። ስለደወልሽልኝ ብቻ ሁለት ልጆች እለቃለሁኝ፣ ቀሪ ልጆቹንም እንድለቅ የምትፈልጊ ከሆነ ደግሞ ፊት ለፊቴ ነይ እና እኔን አናግሪኝ፣ የምታረጊውን ነገር ግን ፈጠን ብለሽ አድርጊ፣ ምክንያቱም ብዙ ሰዓት የለሽም አለቻት። ጃቬድን በመቀጠል ለኔና ይደውላታል። ምክንያቱም ደግሞ ሳይጠይቀችው ነገር ያን ነገር ማሟላት በጣም ከባድ ነው። ምክንያቱም የአንድ ሀገር ጠቅላይ ሚኒስትር እንደዚህ በቀልድ መጥራቱ እና ፊት ለፊት እንገናኝ ማለቱ ትንሽ ነገር አይደለም ብሎ ተቆጣት። ግን ኔና ያሰበችውን ነገር አንድ ጊዜ አስባ ወስናለች። ስለዚህ ጃቬድን ሳሰማው ስልኩን ዘጋችበት ጆሮ ላይ። ከዛ በመቀጠልም ካትሪን ኔናና እናቷ ይኖሩበታል የተባለ ቦታ ላይ ደርሳ ይታያል። ቦታው ላይ ማንም ሰውም አላገኘችም። ቢሆንም ግን ሁለት ወሳኝ ነገሮችን ተረዳች። አንደኛው ኔና እናቷን ለሕክምና ሄልት ሴንተር ማስገባቷንና ሁለተኛው ደግሞ የጭንቀት መድኃኒት አዘውትራ እንደምትወስድ ደረሰችበት። ይህም ማለት ኔና የዲፕሬሽንና የአንዛይቲ በሽታዎች ተጠቂ ናት ማለት ነው። ካትሪንም ይህን ነገር ለጃቬድ ትነግረዋለች። ጃቬድም ቀጥ ብሎ ወደ ሮሂት ጋር ይመጣል። ስለዚህ የምታውቀውን ነገር ንገረኝ ብሎ ባስጨነቀው ሰዓትም ሮሂት ይነግረዋል። ኔና የአባቷን ሞት መቋቋም አልቻለችም። በዛም የተነሳ ከፍተኛ ጭንቀት ስላለባት ሕክምናዋን ጀመረች። ስለዚህ መድኃኒቷን እየወሰደች ራሷን ታረጋጋለች አለው። በመቀጠልም የጠቅላይ ሚኒስትሩ ሴክሬታሪ ጠቅላይ ሚኒስትሯ ኔናን ልታገኛት አትችልም ብሎ ሲነግረው ይታያል። ጃቬድ ጉዳዩን በምትችሉት መንገድ ፈጠን አድርጋችሁ ጨርሱት ብሎ ትእዛዝም ሰጠው። ጃቬድም ጠቅላይ ሚኒስትሯን ማግኘት የሚለውን ነገር እርሺ ብሎ ነገራት። በመቀጠልም ኔና አንድ ህፃን ልጅ የሳቪትሪና የሹፌሩን ፎቶ አንድ ላይ አድርጋ ጠቅላይ ሚኒስትሯ እኔን ለማግኘት እምቢ ስላለች ከሶስቱ መሃል እስቲ ምረጡ ማንን ልግደል አለች። ጠቅላይ ሚኒስትሯም ይህን ቪዲዮ ባየ ሰዓት ላይ ሴክሬታሪያን ወይም ረዳቷን በጣም ትቆጣዋለች። ምክንያቱም ያለሷ ፍቃድ ጠቅላይ ሚኒስትሯ አታገኝሽም ስለተባለች በጣም ተናደደች። ሁሉንም ጠርታ በስነ ስርዓት ካስረዳቻቸው በኋላ ኔናን ለማግኘት እኔ ሄዳለሁ አለቻቸው። ምክንያቱም ደግሞ ከምንም በላይ የነዚያ 12 ልጆች ነፍስ የበለጠ አስፈላጊ ብላ ጉዟን ቀጠለች። ከዛም ቀጥሎ ኔና ሳቪትሪና ሹፌሩ አጠገብ መታቁት ስትል ይታያል። ሳቪትሪም ወደ ሽንት ቤት ልሂድ ብላ በምልክት ነገረቻት። የሳቪትሪንም እጅ እንደፈታችው ገፍትራ ጣለቻት፣ አጠቃቻት። ከዛም ፈጠን ብላ ሹፌሩንም እጁን ፈታችለት። ከዛ ሁለቱም አንድ ላይ ተባብረው ኔናን ለመቆጣጠር ለመያዝ ጥረታቸውን ይቀጥላሉ። በዛ ግርግር ግን ሳቪትሪ ስለተጋጨች ራሷን ትስታለች። ሹፌሩም ደግሞ ሮጦ መጥቶ የኔናን መሳሪያ ለመንጠቅ ይሞክራል። በዚህ ግርግር መሃልም ጥይቱ ይተኮሳል። ይህ ሁሉ ነገር ሲሆን ግን ህፃናቶቹ አልሰሙም። ምክንያቱም ቀደም ብላ ኔና ሄድፎን አድርጋ ሙዚቃ ከፍታላቸው ልጆቹን አስተኝታ ነበር። በመቀጠልም ሹፌሩ እንዳልሞተ እንደተረፈ ያሳዩናል። ጥይቱም የመታው እግሩን ብቻ ነበር። ከዛ ሁለቱንም አንድ ላይ በድጋሚ ኔና ካሰረች በኋላ ጉዳቱን እያሳየች ቪዲዮ ትሰራለች። በዛውም ያለችው ጠቅላይ ሚኒስትሯ ካልመጣች ሶስቱንም አንድ ላይ እገላቸዋለሁ አለች። በመቀጠልም ጃቬድ ተጣጥሮ እናቷ ጋር መድረሱ ይታያል እና ልጅሽ የሁሉ ነገር ለምንድን ነው የምታደርገው ብሎ ጠየቃት። ሁሉም ነገር ግልጽ ንገሪኝ፣ ካልሆነ የኔና ሬሳ ላይ እንኳን ለማልቀስ እድል አልሰጥሽም ብሎ ዛተባት። የኔና እናትም የኔናን ሬሳ ባይም እንኳን አላለቅስም፣ ምክንያቱም እንባዬ ደርቋል። ለዚህ ቀንና ለዚህ ሁኔታም ደግሞ የፈለገ ቢሆን አንተም ተጠያቂ ነህ እንዳለችውም ታሪኩ ወደኋላ ፍላሽባክ ያሳየናል። በዛውም የሚያሳየን ኔና ልጅ ሆና በስኩል ባስ ወደ ቤቷ እየሄደች ነበር። ሁሉም ልጆች ወርደው ስለነበረ ባሱ ላይ ብቻዋን የነበረችው እሷ ብቻ ነች። የባሱ ረዳትም በሚያስጠላ ሁኔታ ህፃኗ ላይ ሲያፈጥ ይታያል። ያቺ ህፃን ልጅም ብቻዋን ባያት ሰዓት ወደ ቤቷ ማድረስ ሲገባው የማይረባ የሚያስጠላና አስጠሊታ ነገር ለማድረግ እንዳሰበ በደንብ ይታያል። ከዛም ከባሱ ሹፌር ጋር አንድ ላይ በመተባበር በዚች ህፃን ልጅ ላይ አውሬነታቸውን በደንብ ያሳያሉ። የሚያስጠላም ስራ ሰርተው ያሳልፋሉ። ከዛ በቀጠልም የኔና እናት ትታያለች። ልጄ ተበድላለች፣ ስለዚህ ፍትህ ይሰጠኝ ብላ በየፖሊስ ጣቢያው ስትዞር ይታያል። በሰዓቱም የአካባቢ ላይ የነበረ ፖሊስ ጣቢያ ኃላፊ የነበረው ጃቬድ ነበረ። እናትየው እሪ እያለች ብትናገርም ጃቬድ ግን ምንም ነገር አይሰማትም። የልጄን ህይወት ያበላሹትን እባክህን ያዝልኝ እያለች እጇን ገጥማ ብትለምነው እግሩ ላይ ብትወድቅም ምንም የሚሰማት ሰው አላገኘችም። ከዛም ታሪኩ ወደ ዛሬ ላይ ይመለሳል። ይህን ነገር በሰማ ሰዓትም ጃቬድ እጅግ በጣም ይደነግጣል። በዛውም የተሰማው በሰዓቱ የኔናን እናት ቢሰማ ኖሮ ዛሬ ይሄ ቀን ባልመጣ ነበር ብሎ ሲቆጭ ይታያል። ኔናም ራኬሽና ቸረን የሚባሉ ሁለት ሰዎች ይምጡልኝ ብላ የነበረው እነሱ ማለት ኔና በህፃንነቷ አስገድደው የደፈራትና የሚያስጠላ ስራ የሰሩት እነዛ አህዮች ነበሩ። ስለዚህ የሁሉ ነገር ኔና እያደረገች የነበረው የደረሰባትን በደል ፍትህ ለማግኘት እየተጣጣረችና ታሪኩ በግልጽ ይነግረናል። ጃቬድም በጣም ተቆጭቶ ይታያል። ምክንያቱም በሰዓቱ እድገትና ስልጣንን ለማግኘት ትልልቅ ኬዞችን እንጂ ትንንሽ ኬዞችን ፍትህ አላሰጠም ነበር። እድገትን ፍለጋ በሚያደርገው ሩጫ ውስጥ ፖሊስ መሆኑን ግን ረስቶ ነበር። ምክንያቱም የፖሊስ ስራው የሁሉንም ደህንነት ማረጋገጥና ወንጀለኛን መቅጣት ነበረ። ስለዚህ ዛሬ ለተፈጠረው ነገር ሁሉ በሆነ መልኩ እኔ ተጠያቂ ነኝ ብሎ በራሱ ሲቆጭ ይታያል። በመቀጠልም የሚያሳየን የአገሪቱ ጠቅላይ ሚኒስትር ማያ ራጅጉሩ ኔናን ለማግኘት ቦታው ላይ ደርሳ ይታያል። ምክንያቱም እንደዚህ ነገር ደግሞ ይፈጠራል ብሎ የገመተም ሰው አልነበረም። ይህ ክስተት ድንገተኛ ነበር። ጠቅላይ ሚኒስትር
ኔናም ወደ ኔና ጋር ከመሄዷ በፊት ጃቬድ የሚያውቀውን ነገር ጠቅላላ ይነግራታል። ምክንያቱም ይሄ ሁሉ ነገር ማወቅ ግዴታ አስፈላጊ ነው ብሎ ስላሰበ። ከዛም ጠቅላይ ሚኒስትሯም ለኔና ትደውልና አንቺን እኮ ማንም አያምንሽም፣ ምክንያቱም የአንድ ሕፃን ነፍስ አጥፍተሻል፣ እንዴት አምነን ወደ አንቺ ጋር እንገባለን አለቻት። በመቀጠልም የኔና የቤቷ በር ይከፈታል። ከዛም አካሽ የተባለው ልጅና ሳቪትሪ ሁለቱም ሲወጡ ይታያሉ። ይህ ህፃኑ አካሽ ማለት ሁሉም ሰው ላይቭ ላይ በጥይት ስትመታውና ሲሞት ያየው ልጅ ነበር። ግን የሚገርመው በትክክለኛው ይሄ ልጅ አልሞተም፣ አልተገደለም። ምክንያቱም ኔናና አካሽ የተለያየ ጌም ይጫወቱ ነበር። ከዛ መሀልም በጣም የሚወደው ጌም አንድ ጌም ነበረ። ኔናም እሱ ላይ የመተኮስ አክቲንግ ስታደርግ፣ ልጁም ደግሞ የመሞት አክት ያደርግ ነበር ሁልጊዜ። ስለዚህ ላይቭ ቪዲዮ ላይም ያንን ነበር የደገሙት ማለት ነው። ያ ህፃንም እየሆነ ያለው ነገር ምንም ስላልገባው እንደተባለው አክቲንጉን ብቻ ነው ሰርቶ የወደቀው። ይሄ ነገር ከታየ በኋላም ጠቅላይ ሚኒስትሯ አምና ኔናን ለማግኘት ወደ ውስጥ ገባ ይታያል። ከጠቅላይ ሚኒስትሯ ጋርም ጃቬድ አብሯት ይገባል። ኔናም ቦታውን ጠቅላላ አዘጋጅታላት ነበር። ምክንያቱም ከሷ ጋር ሲነጋገሩ ጠቅላይ ሚኒስትሯ ራሱ በላይቭ ትታያለች፣ ወይም ደግሞ ላይቭ ላይ መውጣቷ ግድ ነበረ። ዋና ዓላማዋም ደግሞ ትልቁ ፍላጎቷ ምን እንደሆነ ሙሉ አገሪቱ እንዲያቅላት ነው። ኔናም አንድ ዳታ ታወጣና ለጠቅላይ ሚኒስትሯ ታሳያታለች። ይሄ በአጠቃላይ አስገድዶ መድፈር የደረሰባቸው ሰዎችና ለፖሊስ ሪፖርት ያደረጉት ናቸው። ለእኔ የሰጣችሁኝ 50 ሚሊዮን ብር እነዚህ የተደፈሩ ህጻናትን የሚንከባከቡ ኤንጂኦች ለእነሱ የሚገባ ነው። ይህንንም ደግሞ አንቺም ማድረግ አለብሽ ብላለቻት። ከዛም ገንዘቡ ትራንስፈር ሲደረግ ወይም ደግሞ ጠቅላይ ሚኒስትሯ ፕሬስ አድርጋ ኢንተር ስትነካ ይታያል። በመቀጠልም ጠቅላይ ሚኒስትሯ ጠየቀቻት፣ ፍላጎትሽ ምንድን ነው አለቻት። የእኔ ፍላጎቴ አስገድዶ ደፋሪዎች ትልቅ ቅጣት እንዲቀጡ ነው። አውቃለሁኝ ይሄ ቀላል ስራ አይደለም። ይሄ ነገር በአጠቃላይ ደግሞ ሊሆን የሚችለው በአንቺ ትእዛዝ ነው። ቦክስ የተባለ ፕሮቶኮል እንዳለ አውቃለሁ። ቢሆንም ግን ያ ትእዛዝ እስካሁን ድረስ ተግባራዊ አልሆነም። ግን በሀገራችን ላይ ብናይ ከ8 ዓመት ጀምሮ እስከ 80 ዓመት ድረስ ሴቶች በአጠቃላይ በየቦታው እየተደፈሩ ነው ያሉት። የሀገራችን ሁኔታ ደግሞ ብናይ በየ16 ደቂቃው አንድ ሴት ትደፈራለች። በሚያሳዝን ሁኔታ እስካሁን ሪፖርት ከተደረገው ውጪም ደግሞ ገና ያልተሰሙ ብዙ አስገዶ መድፈር ኬዞችም አሉ። እነዚህ አስገዶ ደፋሪዎች ጭንቅላት የሚባል ነገር የላቸውም። ስለዚህ አይምሯቸው ላይ በመጀመሪያ ደረጃ ፍርሃት ማስገባት ወይም እንዲፈሩ ማድረግ አስፈላጊ። ስለዚህ ዛሬ ካንቺ የምፈልገው ልክ እንደ አይነቱ በጣም ብዙ ሴቶች የሚተማመኑበት አንድ ነገር እንዲኖር ፈልጋለሁ። ጠቅላይ ሚኒስትሯን መለሰችላት፣ በእርግጥ ባንቺ ላይ የደረሰው ነገር በአጠቃላይ ወንጀል ነው፣ ግን አንቺስ ምን እያረግሽ ነው ያለሽው? በልጆቹ ላይ ወንጀል እየሰራሽ ነው ያለሽው። ኔናም መለሰችላት፣ አውቃለሁ እዚህ ሀገር ላይ በጣም ብዙ ሰዎች ሁሉም ነገር እያዩ ባልሰማ አልፈው ነው የሚሄዱት። ስለዚህ ወደ ጆሮአቸው ተጠቅተን ጮኸን ካልነገረናቸው ማንም ይሰማን ልናገኝ አልቻልንም። አንቺ የማታውቂው ነገር ያ ነገር በልጅነቴ በደረሰብኝ ሰዓት ላይ እኔ ምን እንደተሰማኝ አታውቂው። ከዛ በኋላም እናትና አባቴ ምን ህይወት እንደኖሩም አንቺ አትረጂው። አባቴ እንዲያውም ይሄ ነገር በጣም ስላስደነገጠው በሰዓቱ ነው ህይወቱ ያለፈው። ዛሬም እንኳን እኔ ሮሂትን ቦይፍሬንድን በማቅፈው ሰዓት ላይ ከሱ ጋር ደህንነት እንደሚሰማኝ ራሴን ለማሳመን ረጅም ሰዓት ይፈጅብኛል። እኔስ በልጅነቴን መደፈሬን ካወቀ በኋላ አሁን ከኔ ጋር አብሮኝ ይቀጥላል ወይስ ይተወኛል ለሚለው ማንም ኃላፊነት አይወስድም። የተወሰኑ ሰዎች ይህን ነገር ችለውና ታግሰው ወደፊት ይሄዳሉ። አንዳንዶቹ ደግሞ በሰዓቱ በስቅላት ራሳቸውን ያጠፋሉ። ጠቅላይ ሚኒስትሯን በድጋሚ ያንቺን ነገር እኔ እረዳሻለሁ፣ ግን እነዚህ ህጻናት ምን ጥፋት አላቸው አለቻት። ኔናም መለሰችላት፣ በእነዚህ ልጆች ምክንያት አድርጌ ይህን ነገር ባላረግ ዛሬ አንቺ እዚህ መተሽ ባልተቀመጥሽ፣ ጃቬድም እዚህ ቦታ ላይ ባልመጣ ነበር። ከዛ አልፎ ተርፎም እኔን የደፈረኝ ሰው እዚህ ባልተገኘ ነበር። በዛውም ኔና እየነገረችን የነበረው የኒሃሪካ ሹፌር ማለት የድሮ የባስ ሹፌሯ ወይም ደግሞ ኔናን አስገድዶ የደፈራት ግለሰብ ነበር። ራኬሽ ኩማር ተብዬው ደግሞ ረዳት ነበረ። በሰዓቱ ኔና በምትደፈር ሰዓት ላይ እጅና እግሯን የያዛት ነበር። ፖሊሶችም ካሉበት ቦታ ፈልገው አውጥተው ይዘውት ነበር። ኒሃም ንግግሯን ቀጠለች። ከ3 ወር በፊት ኒሃሪካ የምትባለው ህፃን ልጅ ሹፌሯ ስለሆነ እጇን ይዞ ወደዚህ ትምህርት ቤት ወይም ወደ ዴኬር ይዟት ሲገባ አየሁት። በዛውም የኒሃሪካ አዲስ ሹፌር ነኝ አለኝ። እሱም ባየው ሰዓት ላይ እኔ በጣም ነው የደነገጥኩት። ወዲያውም የታየኝ ልክ እኔን እንዳደረገኝ ኒሃሪካንም ሊያረጋት ይችላል ብዬ አሰብኩት። ይሄ ቸረን ኩማር የተባለ ሰው ስሙን ቀይሮ በግልጽ በነጻነት እየኖረ ነው ያለው ህይወቱን። ይሄ ነገር ደግሞ እንዲሆን አላረግም። ስለዚህ የዛን ቀን የወሰንኩት የመኖር መብትማ አይኖረውም ብዬ ወስኜ ነበር። ኔናም ወዲያው ተነስታ መሳሪያ ደቀነችበት እና እኔን ምን እንዳደረከኝ ተናገር አሁን ህዝብ ፊት ለፊት አለችው። ትንሽ ሰዓትም ምስኪን ለመሆን ከሞከረ በኋላ የጃቬድን መሳሪያ ነጥቆ ኔና ላይ ደቀነባት። ግን መሳሪያው ሎክ ስለነበረ መተኮስ አልቻለም። ይህን ነገር ባየች ሰዓትም ኒሃ በላይ በመተኮስ ቸረን ኩማር የመሰለ ሰይጣንን እዛው የሞት እንቅልፍ እንዲያሸልብ አረገችው። ወዲያውም ስፔሻል ፎርሶች አካባቢው ላይ ዘለው ይገባሉ። ኔናንም በቁጥጥር ውስጥ አስገቧት። ኔና ማድረግ የፈለገችው ነገር ወይም ባይምሮ ያሰበችው ለውጥ እንዲመጣ ነበር። ያ ሁሉ ነገር ትክክል ሆኖ ሳለ ግን ፍላጎቷን ያስኬደችበት መንገድ በህግ አይን ወንጀል ነው። በዛም የተነሳ መታሰሯ ግድ ነው ማለት ነው።
ቢሆንም ግን ቦታው ላይ የነበሩ ሰዎች በአጠቃላይ ኔና ያደረገችው ነገር ትክክል መሆኑን ደገፏት። ጃቬድ ሁልጊዜ መሳሪያውን ሎክ ሳያደርግ ነበር የሚይዘው፣ ግን በሰዓቱ ሁኔታውን ሲያይ ቸረን ኩማር መሳሪያውን እንደሚነጥቀው ስለሚያውቅ ሎክ አድርጎት ነበረ። ምክንያቱም ጃቬድ ያወቀው ነገር ቢያዝም እንኳን እስር ቤት ነው የሚገባው። በቀድሞ ስራውን በጣም ስለተቆጨ በድጋሚ መንግስት እንዲቀልበው ስላልፈለገ አውቆ ነው እንደዚህ ያደረገው ጃቬድ። ይህም ምናልባት ትንሽ ቁጭቱን ቀለል ሊያደርግለት ይችላል። በመቀጠልም የፓርላማ ስብሰባ ይታያል። ጠቅላይ ሚኒስትሯ ማያ ራጅኩሩም አንድ ንግግር ታደርጋለች። ያለችውም ዛሬ እኔ በጠቅላይ ሚኒስትርነቴ ሳይሆን በሴትነቴ ነው ይህን ንግግር የማደርገው። ኔና ያደረገችው ነገር ትክክል ነው ወይ ስህተት የሚለውን ከተማ ውስጥ ወይም አገሪቱ ላይ በጣም ብዙ ቦታ እየተወራ ነው ያለው። ለዛም ደግሞ የሚገባትን ቅጣት ህግ ይቀጣታል። ግን ያነሳችው ዋና ነጥብ እሱ ግን ስህተት ነው ተብሎ የሚታለፍ አይደለም። የኔ ፍላጎት እንግዲህ አንድ ነገር ብቻ ነው። የኔና ጄስቫል ጉዳይ በቀላል እንዲታይ አልፈልግም፣ አቤቱታዋም ይሰማ ብላ ስትል ተሰማ። ከዛ በመቀጠልም 6 ወር ማለፉን ያሳየናል። እስር ቤት ውስጥም ያሉ ሴቶችን እያስተማረች ይታያል። በዛውም ጋዜጣ ላይ ራኬሽ ማቱር የተባለው ወይም ተባባሪው ግለሰብ እድሜ ልክ እንደተፈረደበት ያሳዩናል። ይህን አንብባም ኔና ደስተኛ ስትሆን ይታያል። አይኗ ላይም የደስታ እንባ ሲፈስ ይታያል። ምክንያቱም የጣረችለት የሞከረችለት ነገር ለውጥ ማምጣት መጀመሩ በደንብ ታያት። ይህንን ካሳየን በኋላ ፊልሙ በዚሁ አበቃ። ውድ ቤተሰቦች በፊልሙ ላይ እንግዲህ ሊያሳዩን የሞከሩት እንደዚህ አይነት ነገር በጭራሽ የሚሆን አይደለም። አንድ ሰው እንኳን እንደዚህ አይነት ነገር አደርጋለሁ ብሎ ቢል በአንድ ጊዜ አሸባሪ ወይም ደግሞ አገር ጣል ተብሎ ነው የሚያዘው ወይም በቁጥር ውስጥ የሚገባው። ሌላው ቀርቶ በፍጥነትም ሊሞት ሊገደል ይችላል። ይሄ ሁሉ ነገር የሚያሳየው ከህግ ምንም አይነት ፍትህ ያላገኘ ሰው ምን አይነት እርምጃ ሊወስድ ይችላል የሚል ነው። በእርግጥ በሁሉም ሰው አይምሮ ውስጥ እንደዚህ አይነት ነገር መፈጠሩ ማይቀር ነው። ምክንያቱም የህግ ጠለላ በቂ እርምጃ የማያገኝ ከሆነ ወይም ህግ በትክክል ሁላችንም መጠበቅ ካልቻለ አንድ ሰው የተሳሳተ እርምጃ ሊወስድ ግድ ይለዋል ማለት ነው። ቢሆንም ግን ይሄ የተሳሳተ እርምጃ ወጣም ወረደም ስህተት ነው የሚሆነው። ትልቁ ነገር ዋና ነጥቡ ምንድን ነው የሚለው ነው። እንደዚህ በህፃናት ላይም ሆነ በአዋቂዎች ላይ አስገድደው የሚደፍሩ ሰዎች ድጋሚ የማያዳግም እርምጃ እንዲወሰድ ሁላችንም እየጠየቅን ያለ ነው። አሁን ላይ ደግሞ እኛ ሀገር ላይ በጣም እየበዛ ነው ያለው። ስለዚህ አፋጣኝ እርምጃና የማያዳግም እርምጃ ሁላችንም እየጠየቅን ያለነው። መንግስትም ይሄን ነገር ሰምቶ እርምጃ መወሰድ አለበት። እንደኔ ሸቀጣቸው ይቆረጥ ባይ ነኝ። ስለዚህ እንግዲህ ፊልሙ ሊያሳየን የፈለገው ምን ያህል አሰቃቂ እንደሆነና ጉዳዩ ቢያልፍና በህይወት ቢተርፉም እንኳን ካደጉ በኋላ አይምሯቸው ላይ ምን ያህል ተጽዕኖ እንደሚያሳድር። ለማንኛውም እንግዲህ ኤተርስዴ የተሰኘው ፊልምን እንግዲህ ሁላችሁም እንድታዩት ብዙ ጊዜ ጋብዣችሁ ነበረ። ትልቁ ምክንያቱ ይሄ ነው። በአሁን ሰዓት ላይ ደግሞ እኛ ሀገር ላይ እንደዚህ አይነት ነገር እየበዛና እየተሰማ ያለበት ሁኔታ ነው ያለው። ከዛ ጋር በተያያዘ እንግዲህ የሆነ ነገር ያስተምረናል፣ የሆነ መንገድም ይጠቁማል ብዬ ስላሰብኩኝ ይህንን ፊልም በትንታኔ ባጭሩ አቅርቤላችኋለሁ። እንደተመቻችሁ ተስፋ አደርጋለሁኝ። ብዙ ትምህርትም እንደወሰዳችሁበት እርግጠኛ ነኝ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।